ስለ ሴቶች በመሆናችን ብቻ የአንድ ወገን ሳይሆን የሁላችንም ሴቶች መጎዳት የለብንም በሚለው ነው ማምነው ማለት ነው። እኔ ዛሬ ባሌ ሌላ ሴት ይዞብኝ እና ሆኜ የሩታን ህይወት ብኖር ምን እንደሚሰማኝ ሴቶች ስለሆነ ማወቅ አለብን። ዛሬ ሩታ ብቻ እኮ አይደለችም። ሩታ ሚዲያ ላይ ስለወጣች ነው የታወቀው። ብዙ ኢትዮጵያኖች አሉ እንደዚህ አይነት ችግር እየደረሰባቸው ያለ ማለት ነው። በአካባቢ የማያለው እናንተ ውጭ ሀገር ስላላችሁ ውጭ ስለሆናችሁ የዛን አካባቢ ነገር ብቻ ነው የምትሰሙት። እኛ ግን ኢትዮጵያ ውስጥ ነው ያለነው። አሁን ብዙ የኢትዮጵያ ሴቶች ጉዳት ላይ ናቸው። አንድ ወንድ ያታልላቸዋል፣ ይገቡበታል። ሴቶች ነን፣ እንደ ጡታችን ልባችን የተንጠለጠለ ነው ሁላችንም ሴቶች። ስለዚህ አሁን እኔ የምለው ነገር ለሴቶች ብለን ለሄርሜላ ለሩት ለምናምን አይደለም፣ ለሴቶች ብለን ያ ችግር እኔ ላይ ቢመጣስ ኖሮ ማንች እርጉዞና ባል ጥሏት ሄዶ ከማንም ሴት ጋር በዋና ቤት በምን ስትጫወት የሚያሳልፍ ሴት ማን ነው? እስቲ አስቡት። አንድ ወንድ ከመስቀሉ ይልቅ ሄርሜላ በልጣለች በአሁኑ ሰዓት ላይ ማለት ነው። እንደዛ ነው እየተደረገው። አንደኛ እሷ ሰዓት ስትሰጠው ለምን እንደሩታ አሁን ሀብል ላሰረችለት አልተጋነነም? አሃ ባለትዳር ወደ ኋላ አይቀር። እቺ ልጅ እኮ ወዶ ፈቅዶ ሽማግሌ ልኮ ቀለበት አስሮ ዱባይ ወስዶ ሰርጉን ደግሶ ነው ያገባት። ከመሬት አላነሳትም አይደል እንዴ? አይደል? ስለዚህ እኛን ውሽማን ካብ አድርገን ደሃ ሚስት ቤት ውስጥ ይሄ ለወጥ ይሄ ያምርልኛል፣ ይሄ ሶፋ ያምርም ይሄ ይቀየርልኝ፣ ይሄ መኪና ያምርም ይሄ ይቀየርልኝ፣ ይሄ ቤት ልግዛ ብላ የምጠራዋን ሴት እዛ ቁጭ አድርጎ ከውሽማ ጋር ሲሯራጥ ውገዛ ያልተደረገበት ወንድ ዛሬ ሚስቱ ወደ ራሷ ልመልሰው ወደ ልጇ ልመልሰው ስትታገል ለምን ይሄ ሁሉ አፍ በዛ? ለምን? እኔ ቡዜ እኔ እንጃ። አንዳንዴ እምነት ሰደብሻት በሉኝ እንጂ የጴንጤ እምነት ተከታይ ነኝ ትላለች አይደል? ስለመተት እሷ የጴንጤ እምነት ተከታይ ከሆነች መስቀልን ላይ መተት እንደማይደረግ አምና ለምን አጸልይ? እውነተኛ የጴንጤ እምነት ተከታይ ወደ ጌታ ከሆነ ክርስቶስ የተሰቀለው ለኛ ብሎ የደማበት የአክሊል ሾክ የደፋበትን መስቀል ለምን አጸልይ? ትችላለሽ። መጸለዩን ትተሽ አጠገቡ አሁን ያሉበት ቤት ትርፍ መኝታ ቤት አለ። አልጋዋን ይዛ ገብታ የሚደረገውን እዛ ቁጭ ብላ እኮ መከታተል ትችላለች። ቀላል ነው። ማርያምን ነው የምልሽ። በጣም ሲምፕል ነው። አንድ ሰው የወደቀ ዛፍ ምሳሌ በዛዋል እንደሚባለው እኔ ሩታ በጣም ልጅ ነች፣ ከሁላችን ልጅ ነች። ገባሽ? በልጅነቷ ቲክቶክ ጀመረች፣ በልጅነቷ አፈቀረች፣ በልጅነቷ አረገዘች። ሁሉንም በርደን ይዘዋለች። ግን ሆኖም የአበላችው እጇ ያንን የገጠሬ ስርዓታቸውን አሰልጥና ራሷ ቤት ሰብስባ የሰበሰባቻቸው ልጆች ለራሷ ጠላት ሆኗል። አሁን ለራሷ እንትን ነው። ሁለቱም የዋሆች ስለሆኑ ነው። አብርሃም እሷም የዋህ ስለሆኑ ነው እንደዚህ እየሆኑ ያሉት። ከአንዳንድ እኩል እድሜ ላይ ሆኑ። ገባሽ? አንቺ መተትም ተደረገብሽ። ከመጀመሪያው ልልሽ የፈለኩት ከመጀመሪያው መተትም ተደረገብሽ። ፈዘሽም ቀረሽም ሚስቴንና ልጆቼን ወዳለሁ አለ አይደል? በቃ ለሚስትና ለልጆቹ መልቀቅ ነው እኮ። በግድ የምታፈቅረን እስቲ ሳመው እስቲ ሳሚው ወደ ህይወቷ ይቀየር ምን ማለት ነው? አላየሽውም ጆሮ እንዴት እንደቀላ አቤል ራሱ። ስለዚህ እኔ እውነቴን ነው የምላችሁ፣ ጓደኛ አርቁ። እውነቴን በዚህ ዘመን ወንድም ሆነ ሴት ለሰው ክፋት የሚያስብ ብቻ ነው። ለካ የወንድ አስመሳይ አለ። እኔ እኮ ጓደኞቼ ወንዶች ናቸው። ለካ የወንድ አስመሳይ አለ እስከ ማለት ነው የደረስኩት ማለት ነው። ስለዚህ
እናንተ አሁን በሰው ሀገር የምትኖሩት ለሰው ብላችሁ እንደዚህ የምትሆኑት ወዳችሁ አይደለም። እኔ አሁን የሆነች ፋጡማ ምላት ገባው መታት ነው። እርግጠኛ ነች። ምን ያህል እርግጠኛ ነች? አሁን ይኸውልሽ ፋጡማ ባሏን የተነጠቀችው እንዲህ በሴት ነው። ግን እሷ አሁን ሄርሜላ ነው እየደገፈች ያለችው እኮ። እኛ አሁን ሩት ላለማድረጓ እርግጠኛ አይደለንም። ልቦና ይስጥ። በመስቀል ስለማይደረግ ብቻ ነው እናትዬ። ምንም ቢደረግበት እኔ ደግሞ አብርሃም እውነት ታሞ ቢሆን ቢደረግበት ቤተሰብ በዚህን ያክል ጸጥ አይልም ነው እያልኩሽ ያለሁት አይደለ? አሁን እኔ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ይኸውልሽ ድራማ ስለሆነ አውቆ ዝም ብሎ ነው እንጂ አልተደረገበትም። ሰው ከተደረገበት በመስቀል ካደረገችበት እሱ የፈጠራት አምላክ የመስቀሉ ጌታ እሷን ይጠይቃት። ያልሽ የኔ ቆንጆ ምን አለ መሰለሽ፣ ይሄ አሁን መስቀሉ ሲሉት የመጀመሪያ ጊዜ እንደዛ ስጦታ ብላ መስቀሉን የገዛላት ራሱ የመጀመሪያ ስጦታው ነው። አዲስ ሸገር ላይ ሲመጡ ከሆነ ልብስ ጋር የሰጣት ልብስ ነው እና እነሱ ተከታታይ ድራማ ነው የሚሰሩት። የእውነት ተከታታይ ድራማ ማለት ነው። አሁን በትክክል ነው ያወራሽው። ህዝቡ ባለፈው ጀመር ድራማ ነው እና ደግሞ ምንም አልተደረገበትም። ያንን መስቀል ይዛ ሄዳ ላርግል ስትለው ህዝቡ ብሎ ጮኸ። ተጠንቀቅ ተጠንቀቅ ተጠንቀቅ። የልጁ እናት ናት። ለምኑ? ለአብርሃም ሀብቱ ነው የጋራ አብረው ያፈሩት ነው። ልጁን የጋራ ነው፣ ንብረቱ የጋራ ነው፣ ሁሉ ነገራቸው የጋራ ነው። በዚህ ያክል እኔ ማንኛቸውም አይደሉም ያናደዱኝ የኦርቶዶክስ እምነት ታዝነው ድራማ መሆኑን እያወቁ ግግም ብለው የሚጣሉና ካፋቸው ቆሻሻ አስም የሚያወጡ ሰዎች ድራማ ነው ስንላቸው ድራማ አይደለም ሪል ነው ድራማ ነው አይደለም። ቤቷ ሩታ ያልራሱ ማስቀጣት ነበረባት፣ ማሳሰር ነበረባት። ቤቷን ማንም ሰው እየገለበ ሲወጣ አይደለም። ለምንድን ነው ፊት የምትሰጠው? እሷ ለምንድን ነው ደረጃ የምትሰጣቸው? ይሄ ነገር ሩታ ሲጀመር እኮ ቶሚ ይኸውልህ፣ እኔ ምንድነው መሰላችሁ ሲጀመር እኮ የአብርሃም ቤተሰብ ማለት ነው ከዚች ከእህቱ በስተቀር እኮ ሙሉ እኮ ሩታን ነው የሚፈልገው። ባይዚ ሩታን እኮ ይፈልገው። አባትየው ወንድምየው ምናምን እኮ ሩታን ነው የሚፈልጉት። እሷ ብቻ ናት እኮ መሀል ላይ ሌላ ተቃራኒ ሆነችው። ብር እኮ ገዛች። አዎ ገንዘብ ነው። ሲቀጥል ደግሞ ምንድን ነው ያለው ይሄ ልጅ እኮ አስረግጦ ባይዚ ምንም ነገር አልተሰራበትም። የተሰራበት ልጅ ያሳለፈውን ነገር አያስታውስም። እውነት ለመናገር ከሆነ ለምን ቀጥታ ሄርሜላን ምንድን ነው ያለው? አዎ ከአንቺ ጋር ብዙ ነገር አሳልፌያለሁ። ባይዘው ደጋግሜ ነው ያየሁት። ብዙ ነገር አሳልፌያለሁ፣ ግን እሱ ስህተት ነው። እኔ እውነት የማፈቅረው ሩታን ነው፣ ልጄን ነው። ስለዚህ እነሱን ነው የምፈልገው። ኢቭን ዞሮ ተመልሶ ምን አላቸው? ከዚህ በኋላ ሚስቴ ላይና ልጄ ላይ እንዳትደርሱ አለ። ግን ምን አሉት? ተመክረክ ነው አሉት። ለምን ሌባ እናት ልጇን አታም። እነሱ ሌባ ስለሆኑ ነው። ምን አለ እንትና ይሄ ማን ነው እሱ ጓደኛው? ምን አንተም ጤነኛ ምን አሰርታችሁ ባል አቤል ተብዬው ይሄ ደነዝ የሆነ ልጅ ማለት ነው። ምን አሰራችሁ እኮ ምን አሰራችባችሁ አለ። ዞሮ ደግሞ ወንድምየውንም የሆነ ነገር አስነክታ ነው ጤነኛ አይደለም ማለት። ሲቀጥል አቤል ራሱ ምን አለ ሆስፒታል የገባች ጊዜ አስተውላችሁ ካያችሁ ጓደኛዋ ስታወራው ማለት ነው። እኔ አንድ ነገር ልንገርሽ አለ እንትና እሱ የወደደውን ነው የምወደው። ዞር በላችሁት ሆስፒታል የገባች ጊዜ ካያችሁት ቪዲዮ እኔ አብርሃም የወደውን ነው የምወደው፣ የመረጠውን ነው የምመርጠው። ግን ደግሞ የሆነ ነገር አስነክተውት ነው እንጂ ምናምን አለ። አሁንም ቢሆን ልንገራችሁ አቤል የሆነ ነገር ስለሚያጣ ዞሮ ወደ ራሱ ነው የሚመለሰው። ወደ አብርሃም ማለት ለምን ሲጀመር እርግዝና ሲጀመር ራሱ ይወርቃል እንዴ? ውሸት ነው እኮ እርግዝና ውሸት ነው እንዴ? እርግዝና እናቀም እንዴ? ሲጀመር መቼ አረገዘች? አንዴ ስሙኝና የመጀመሪያ እርጉዝ ሰው እንዴ ነው የሚቀመጠው? የመጀመሪያ ልጅን ወልጄ ሁለተኛ ልጅ ተወልድ ማለት ነው።